የትኛውን አምላክ ነው የምታመልኩት? አእምሮ የፈጠረላችሁን ወይንስ በአእምሮአችሁ የፈጠራችሁትን? አእምሮ የፈጠረላችሁ አምላክ አእምሮአችሁን ብቻ ሳይሆን መላው አካላታችሁን ከቁራጭ ስጋ ጀምሮ በእናታችሁ ሆድ ውስጥ በምታገኙት ምግብ አማካኝነት ሰውነታችሁን እያፋፋ እያሳደገ ከዛ በኋላም ፐርፌክት የሆነ ቁመና የሰጣችሁ ነው። 360 መገጣጠሚያዎችን አዋቅሮ የሰጣችሁ ነው። እናንተም ብቻ አይደለም፣ እጽዋትን፣ እንስሳትን፣ ለም የሆነችው መሬትንም እንዲሁም በረሃዎቹንም ፈጥሯል። እነዚህን ሁሉ መፍጠሩ እጅግ በጣም ድንቅ ሆኖ ሳለ ከዚህ የባሱ ግን 7 የሆኑ ታላላቅ አህጉራቶችን ፈጥሯል። የአህጉራቶች ብቻ ነው እንደሚገርማችሁ ታላላቅ የሆኑ ውቅያኖሶችንም ፈጥሯል። ይህንን ሁሉ አንድ ላይ የያዘችውን እርዝ ወይንም ደግሞ ምድርን ፈጥሯል። የምድር ግዝፈት አስባችሁ ታውቃላችሁ? 7 ቢሊየን ህዝብ ይኖርባታል። 7 ቢሊየን የመያዝ አቅሟ ደግሞ እጅግ በጣም ብዙ ቢሊየን ሰዎችን መያዝ ትችላለች። ሰው ግን ምንኛ ትንሽ ነው። ዓለም ምን ያክል ግዙፍ ነች? የትኛውን አምላክ ነው የምታመልኩት? አእምሮ የፈጠረላችሁን ወይንስ በዚች ትንሽዬዋ አእምሮ የፈጠራችሁትን? ዓለማችንን ይችን ካየን ከዓለማችን ደግሞ በብዙ ጥፍ የምትበልጠውን ሌላኛዋን ፕላኔት ጁፒተርን ማየት እንችላለን። ከዓለማችን እንዲሁ 1.3 ሚሊዮን እጥፍ የምትገዝፈውን ፀሐይን ማየት እንችላለን። ከፀሐይም በ10 እጥፍ የሚገዝፉ ብዙ ፕላኔቶችን ከዋክብቶችን ማየት እንችላለን። ከነዚህ ሁሉ ከዋክብቶች አልፎ ጋላክሲዎች ይመጣሉ። እነ ሚልኪ ዌይ፣ አንድሮሜዳ ብዙዎችን መጥቀስ ይቻላል። ይህንን ሁሉ ጠቅልሎ የያዘው ዩኒቨርስ ይባላል። ከዩኒቨርስ በኋላ መልቲቨርስ የሚባል አይነት ኮንሴፕትም አለ። ይህንን ሁሉ የፈጠረው አእምሮአችሁን የፈጠረላችሁ አምላክ ነው። የትኛውን አምላክ ነው የምታመልኩት? አእምሮ የፈጠረላችሁን ወይንስ በአእምሮአችሁ የፈጠራችሁትን? አእምሮ የፈጠረላችሁ እነዚህም ብቻ ሳይሆን ከላይ ቀና ብለን የምናያቸው በሙሉ ሰማ የሚል ስያሜ ይሰጣቸዋል። 7ቱ ሰማያትን የፈጠረ አምላክ ነው። ከነዚህ ከ7ቱ ሰማያቶች ውስጥ ከአንደኛው ሰማይ እስከ ሁለተኛው ሰማይ፣ ከ2 እስከ 3፣ ከ3 እስከ 4፣ ከ4 እስከ 5፣ ከ6 እስከ 7 ድረስ ያሉ ርቀቶች እያንዳንዳቸው የ500 ዓመት ጉዞን ያስጉዛሉ። 500 ዓመት በምን ፍጥነት እንደሆነ ፈጣሪ ብቻ በሚያውቀው። ይሄ ብቻ ነው እንደሚመስላችሁ? ቅድም ሰው ነበር አይደል? አሁን ዓለም ምንኛ ትንሽ ነች። በዚህ ማለት እኮ በአጉሊ መስታወት እንኳ ልናያት አንችልም ማለት ነው። በእኛ ገለጻ በንጽጽር ስናስቀምጠው ልክ ጀርሞችን ልናያቸው እንደማንችለው ሁሉ ዓለምንም ደግሞ ከዚህ ሁሉ ፍጥረታት ጋር ስታነጻጽሯት ኢቭን በአጉሊ መስታወት እንኳ ማየት አንችልም ማለት ነው። ዓለም ምንኛ ትንሽ ነች። እናንተ ግን የትኛውን አምላክ ነው የምታመልኩት? ይህንን ሁሉ የፈጠረውን ወይንስ እናንተ የፈጠራችሁትን? ይህን ሁሉ የፈጠረው አምላክ ከ7ቱ ሰማያቶች ኩርሲ የሚባል ፍጥረት አለው። ይህ ኩርሲ የሚባለው ፍጥረት ከ7ቱ ሰማያት ጋር ሲነጻጸር ሳይዙ ልክ እንደ ቀለበትና ምድር ላይ እንዳለው ትልቁ በረሃ ይወከላል። ቀለበቱ የ7ቱን ሰማያት ቦታ ሲይዝ፣ በረሃው ደግሞ የኩርሲውን ቦታ ይዛል። አስባችሁታል? ያችን ቀለበት እዛ በረሃ ላይ ብትጥሏት ምን የሚከሰት ይመስላችኋል? ምንም። ቀለበቷ ምንም ማለት ነች። ይሄ ሁሉ 7ቱ ሰማያት ተጠቅልለው ከኩርሲ ጋር ያላቸው ሳይዝ ልዩነት ነው። በኩርሲ ሳይዝ ነው እንደምትገረሙት። ከኩርሲ በላይ የሆነ አርሽ የሚባልን ፍጥረት ፈጥሯል። የአርሽና የኩርሲ ንጽጽርም ሲቀመጥ ልክ እንደ ቀለበትና አሁን እንደ በረሃው ነው። በዚህ ጊዜ ላይ ግን በረሃው የአርሹን ሳይዝ ሲወክል፣ ቀለበቷ ደግሞ የኩርሲን ሳይዝ ይወክላል። ዩኒቨርስ ምን ያክል ትንሽ ነች? 7ቱ ሰማያት ምን ያክል ያንሳሉ? የአርሹ ነው የሚገርማችሁ። አርሽን የሚሸከሙት መላእክቶች
ከትከሻቸው እስከ ለምጆሯቸው ድረስ ያለው ርቀት የ700 ዓመታትን ጉዞ ያስጎዛል። ፈጣሪ ብቻ በሚያውቀው ፍጥነት ምን ያክል ግዙፎች ናቸው። ዓለም ምን ያክል ትንሽ ነች። እኛ ምን ያክል ደቃቆች ነን። ለምሳሌ እንኳን ማንመች ልክ እንደዚህ ብለን እንኳን መመሰል ማንችል እንደዚህ ያክል ትንሽ ነን ብለን እኛ ራሳችን መመሰል በማንችልበት መንገድ ምን ያክል ትንሾች ነን። የትኛውን አምላክ ነው የምታመልኩት? ይህንን ሁሉ የፈጠረውን ወይስ እናንተ የፈጠራችሁትን? አእምሮ የፈጠረላችሁን ወይንስ በአእምሮአችሁ የፈጠራችሁትን? አእምሮን የፈጠረልን አምላክ ስለ ምድር ሲገልጽልን የትንኝን ክንፍ ያክል እንኳ ምንም አይነት ቦታም ክብደትም እንደሌላት ያስቀምጣል። የዛችን ያክል ቦታና ክብደት ቢኖራት ኖሮ ምድር በሱ ላይ የሚክዱትን ሰዎች አንዲትን ጠብታ ውሃ እንኳን አልለግሳቸውም ነበር ይላል። ዓለም ምን ያክል ትንሽ ነች። እኛንማ አንታስብም። ዓለም ግን ምን ያክል ትንሽ ነች። ይሄ አእምሮን የፈጠረልን አምላክ ሲሆን እሱን መገመት ከኛ ከአእምሮአችን በላይ ነው አይደለም? እሱን ሰባቱን ሰማያትን እንኳን አንድ ላይ መገመት ለኛ አቅም አይቻልም። ስለ ኩርሲና አርሽ ማሰቡን ተውት። ምን ያክል ትንሾች ነው። ይሄ አእምሮአችንን የፈጠረልን አምላክ ሲሆን በአእምሮአችን የፈጠርነውን አምላክ ግን ልክ እንደኛው አይነት ነው። እንደኛው አይነት አማልክቶች ናቸው። ልክ እንደኛ ሚጢጥዬ የሆኑ ኢቭን ብንስላቸው እንኳን ግዝፈታቸው ልንስለው የምንችለው ከኛ ከፍ በሚል ምን ያክል ይወደቅን። እንዴት ነው ግን የምናስበው? ስለማን ነው የምናወራው? ማንን ነው የምታመልኩት? አእምሮ የፈጠረላችሁ ወይንስ በአእምሮአችሁ የፈጠራችሁትን? በአእምሮአችሁ የፈጠራችሁት አምላክ እናንተ ባልነበራችሁበት ጊዜ ገና ለገና በልተዋል ብላችሁ ለምታስቡት ፍሬ ወይም ቅጠል ኃጢአትን በሙሉ በቤተሰቦቻችን አመጣ ያላችሁት ነው። እሱ አይደለም የሚከፋው። አስከፊው ነገር ይሄ ፓርት ሳይሆን እጅግ በጣም አስከፊው ማዳን የሚችል ሰው ስለሌለ ያ ኃያሉ አምላክ፣ ያ ታላቁ አምላክ፣ ያ በአእምሮ ሊሳል የማይችሉ ፍጥረታት ያሉት አምላክ እሱን ተውት። ፍጥረታቱ እንኳን በአእምሮ ልንስላቸው የማንችሉ አይነት አምላክ፣ ያ ኃይል፣ ያ ፓወር፣ ያ ታላቅ የሆነ አምላክ፣ ያ ታላቅ የሆነ ክሬተር ፈጣሪ ዩኒቨርሱን ተውት። ሰባቱ ሰማያት ይቅር፣ ፀሐይንም ተዋት ግዝፈቷ እንዳለ ሆኖ፣ ዓለምንም ተውት፣ ሀገሮችን ተዋቸው፣ አንዷን ሀገርም ተዋት። ወደ አንዲት ሀገር እንምጣ። አንዲትንም ሀገር ተው፣ አንዲት መንደር ላይ መጣ። ያችንም መንደር ተዋትና አንዲት ሴት ላይ ደረሰ። አስባችሁታል? ምንም የሚባል ደረጃ ላይ የደረሰን ሁኔታ ላይ ያለን ገና ዓለም ላይ ስንደርስ ነበር ምንም የሚባለው ደረጃ ላይ የደረሰ ምንም የሌለ ፍጥረት። ከዛ ዓለም ወርደን አንዲትን ሴት አይተን እዛ ማህፀን ውስጥ በጠባብ ደረት በአጭር ቁመት ተወስኖ ተወለደ አለን። እነማ? አእምሮአችን የፈጠርነውን የምናመልክ ሰዎች። ለምን? ለወረስነው ኃጢአት። አንድ በአእምሮአችሁ ለፈጠራችሁት ኤግዚስት ለማያደርግ ኮንሴፕት ብላችሁ ያንን ነገር ምክንያታዊ ለማድረግ ስትጥሩ ምን አደረጋችሁ? ያንን ኃያሉን አምላክ ፍጥረታቶቹን እንኳን በአእምሮአችን ልንስላቸው የማንችላቸውን አምላክ አምጥታችሁ ከአንዲት ሆድ ወይም ማህፀን ውስጥ አስቀመጣችሁት። ማንን ነው ግን የምታመልኩት? አእምሮአችሁን የፈጠረላችሁን ወይንስ አእምሮ የፈጠረላችሁን? እየተመገበ አደጋላችሁ ማ? ኃያሉ አምላክ፣ ያንን ሁሉ ፍጥረታት የፈጠረው አምላክ። ከዛ ይሸሽ ነበር ከማ? አተም እንኳን ከማይሞሉ ፍጥረቶች። መሸሸቱ አይደለም ያዛችሁት፣ መያዝ ብቻ አይደለም ገረፋችሁት፣ ተፋችሁበት፣ ሰቀላችሁት። ማንን? በአእምሮአችሁ አምላክ ያደረጋችሁትን። ለአንድ ለማይረባ ኮንሴፕት ብላችሁ ያንን ነገር እውነት ለማድረግ ብላችሁ
ያንን ኃያሉን አምላክ አወረዳችሁት። በዚህ ደረጃ አዋረዳችሁት። ወለደ አላችሁ። ጭራሽ ወለደ፣ ልጅ አለው፣ ወለደ። እኛም ልጆቹ ነን አላችሁ። እናንተ የምትኖሩባት ዓለም የትንኝ ክንፍ ያክል እንኳን ቦታ የሌላት፣ እናንተ የምትኖሩባት ዓለም አተምን እንኳን የማታክለው። ስለ እናንተ ስለ ዓለማችሁ ነው የማወራው። ማንን ነው የምታመልኩት? አእምሮ የፈጠረላችሁን ወይንስ በአእምሯችሁ የፈጠራችሁት? ከዛ እየበላ እየጠጣ ይሄ ያደገው አምላክ የሚበላ የሚጠጣው ነገር ሰውነት ሆነውና ያ ሰውነት ደግሞ አምላክ ስለተዋህደው ያ ሰውነት ከበረና አምላክ ሆነ ይመለካል አላችሁማ። እናንተ በአእምሯችሁ የፈጠራችሁትን የምታመልኩ ሰዎች ስለማን ነው የምታወሩ? ዓለማትን ስለፈጠረው አምላክ። ያ ስጋ እነዛ ፍሩቶች የበላቸው የተመገበው ስጋ፣ የተመገበው የእንስሳ ስጋ፣ የተመገበው የአሳ ስጋ፣ የጠጣው ወይን፣ የጠጣው ውሃ ሰውነት ሆነውና ያ ሰውነት ደግሞ ከበረና ፈጣሪ ሆነ፣ አምልኮም ይገባዋል አላችሁ። ማንን ነው የምታመልኩት? አእምሮ የፈጠረላችሁን ወይንስ በአእምሯችሁ የፈጠራችሁት? አእምሮ የፈጠረላችሁን አምላክ ማንነት እዩ። በአእምሯችሁ የፈጠራችሁት ልክ እንደናንተው ናቸው። እንደናንተው ትንንሾች ናቸው። ከምህረት በላይ ዋጋን የሚፈልጉ ናቸው። ምህረትን ሳይሆን ክፍያን የሚያዙ፣ ክፍያን የሚቀበሉ፣ እናንተ ራሳችሁ ህጎች የምታወጡላቸው። ያለ እንደዚህ ነገር ሊፈጠር አይችልም ብላችሁ ራሳችሁ ህጎችን የምታወጡላቸው። እነሱ በነገሯችሁ ሳይሆን በአእምሯችሁ በፈጠራችሁት ነገር ደረጃችን የምትሰጧቸው፣ ደረጃን ከፍም ዝቅም የምታደርጓቸው። ማንን ነው የምታመልኩት? አእምሮ የፈጠረላችሁን ወይንስ በአእምሯችሁ የፈጠራችሁትን?